መተማመን እንዴት መገንባት እንዳለብን የማስቃኛችሁ ነው የሚሆነው። እስከ መጨረሻው ድረስ ከኔ ጋር ሆናችሁ በዚህ ሐሳብ የምትጠቀሙበት ይሆናል ማለት ነው። ይሄን ነገር በማሳካቴ ጎበዝ ነኝ አድርጌዋለሁ ማለት ያን ነገር ችዬዋለሁ ሊሆን ይችላል፣ በስራችን ሊሆን ይችላል፣ በትምህርታችን፣ በቢዝነሳችን እና ያደረግናቸውን ነገሮች በማስታወስ ሊሆን ይችላል። በወረቀት ላይ በኖት መልክ ይዘን ጥሩ የሰራነውን ነገር እያወቅን ራሳችንን ማሞካሸት ሊሆን ይችላል፣ ራሳችንን ማድነቅ ሊሆን ይችላል። ጎበዝ ነህ፣ አሳክቻለሁ፣ አሳክተኳል አይነት ነገር። እነኚህ ነገሮች ትናንሽ ይመስላሉ፣ ግን የውስጣችንን በራስ መተማመናችንን ይገነቡልናል ማለት ነው። ሌላኛው ነጥብ ደግሞ ለውጥ ትክክለኛ በራስ መተማመን የሚኖረው አእምሮ ላይ ሲሰራ ነው። ራሱ ላይ፣ ፍላጎቱ ላይ፣ ስሜቱ ላይ በሚሰራበት ሰዓት የመተማመን ነገሮችን ማየት ይጀምራል ማለት ነው። ያ ማለት የራስ ግንዛቤና የአእምሮ ለውጥ፣ ራስን ማየት፣ ምንድነው የምወደው፣ ምንድነው የምጠላው የሚለውን ነገር ከራሱ ጋር ጥልቀት ሰጥቶ ራሱን ማየት፣ ራሱን መገምገም መቻል አለበት ማለት ነው። አንዳንዴ በህይወት የሆነ ነገር መስራት እንፈልግና ጥናቶች እንደሚያሳዩት ለአንድ ወይም ለሁለት ደቂቃ ቀጥ ብሎ መቆም፣ ደረትን ገትሮ ራስን ከፍ አድርጎ መራመድ የጭንቀት ሆርሞኖችን ወይም ደግሞ ኮርቲሶልን በመቀነስ የመተማመን ስሜትን ይጨምራል ማለት ነውና ይሄን ነገር በማድረግ በራስ መተማመናችንን መገንባት እንችላለን ማለት ነውና አንዳንዴ እነኚህ ትናንሽ የሚባሉ ልማዶቻችንንም በመናደርግበት ሰዓት የራስ መተማመናችንንም ሊገነቡልን ይችላሉ ማለት ነው። የሆነ ነገር መስራት ፈልገን ያንን ነገር እየደጋገምን የምናደርግ ከሆነ ወይም ደግሞ የምንሰራውን ነገር በልማድ መልክ እየደጋገምን ባደረግን ቁጥር ያ የምንደጋገመው ወይም ደግሞ ያ በተግባር የምናደርገው ነገር እያደር እየተጠራቀመ ሲሄድ በውስጣችን ትልቅ በራስ መተማመን ይፈጥርልናል ማለት ነው። ሁኔታዎች ዘርዝረን ማወቅና መጻፍ ነው። እነኛን ነገሮች ባደረግን ቁጥር ለነኛ ነገሮች የምንወስዳቸው እርምጃዎች በውስጣችን ያለውን ጥንካሬ፣ በውስጣችን ያለውን መተማመን ይጨምሩልናል ማለት ነውና እነኛ እናደርጋቸዋለን ወይም እናሳካቸዋለን ብለን ያሰብናቸውን ነገር ይችላል እውቀቱ ኖሮን ለዛ ቦታኛ ብቁ እንሆን ሊሆን ይችላልና በፍራቻ ብቻ ያንን ነገር እንዳናገኝ ወይም ደግሞ በፍራቻ ብቻ እኛ ያለንን እውቀት እኛ ከሌሎች እኩል ተወዳዳሪ መሆን እየቻለን ይሄ በራስ መተማመን አለመኖር፣ በፍራቻ ብዙ የሚያመልጡን ነገሮች እንዳሉ አብዛኞቻችን እናውቃለን ብዬ አስባለሁ ማለት ነው በህይወት። ስለዚህ ያ ነገር ከመፈጠሩ